ሶስተኛው አስተባባሪ ኮሚቴ ወይም ደርግ መመስረት የህዝቡን ትኩረት በከፍተኛ ደረጃ ስቦ የነበረው አስተባባሪ ኮሚቴ ያለምንም ውጤት በኮሎኔል ያለምዘውድ ሴራ በመበተኑ የአዲስ አበባ ህዝብ ከመጠን በላይ አዘነ። ለውጥ መጥቶ ህይወቴ ይሻሻላል የሚለው ተስፋ እየሟሸሸ የሚሄድ መሰለው። እየተነሳ የሚወድቀው እየጋለ የሚቀዘቅዘው ንቅናቄ መሰረታዊ ሚስጥሩ በግልጽ አልታያለው። ከሁሉም የበለጠ ግራ ዘመም አመለካከት አለን የሚሉ ግለሰቦች የወታደሮቹ ንቅናቄ መክሸፍ የህዝቡን አብዮታዊ ትግል ያዳክማል የሚል ስጋት አደረባቸው። ህዝቡን አስተባብሮና አመራር ሰጥቶ ለግብ የሚያበቃ የነቃ የተደራጀና የታጠቀ የፖለቲካ ኃይል አለመኖሩ ምን ያህል እንደሚያጎድልም በተጨባጭ ታያቸው። የህዝቡ የለውጥ ፍላጎት ከፍተኛ ቢሆንም የሚያስተባብረውና አመራር የሚሰጠው ኃይል ከሌለ ብዙ እንደማይፈይድም ግልጽ ሆነላቸው። የዚህ አይነትም ኃይል በቀላሉና በአጭር ጊዜ ለማግኘት እንደማይቻል በመረዳታቸው አሁንም ተስፋቸውን በጦሩ ክፍል ላይ አሳረፉ። የጦር ኃይሉ በግንባር ቀደም በትግሉ ላይ መሳተፍ የማይታለፍ ጉዳይ መሆኑን ተግባር ቁልጭ አርጎ ስላሳያቸው የጦር ኃይሉን አባላት በድጋሚ ማነሳሳትና መቀስቀስ እንደሚገባቸው ተረዱ። እንደገናም ደሞዛችሁን በጠመንጃ ኃይል አስጨምራችሁ ማፈግፈግ የለባችሁም፣ ይህ ክህደት ነው እየተባለ በግለሰብ ደረጃ እንኳን ሳይቀር መውቀስና ማግባባቱ በስፋት ቀጠለ። ወደ ትግሉ ተመለሱ፣ የህዝብ ወገን መሆናችሁን አረጋግጡ የሚል ጥሪ ከያቅጣጫው መሰማት ጀመረ። ይህን መሰሉ ተደጋጋሚ ግፊትም ምላሽ ጠየቀ። የለውጡ እንቅስቃሴ በእነ ያለምዘውድ ሴራ ተዳፍኖ መቅረት የለበትም በማለት በአንደኛውና በሁለተኛው አስተባባሪ ኮሚቴዎች ተሳታፊ የነበሩ የበታች ሹማምንቶችና ወታደሮች እርስ በርሳቸው በስልክና በአካል እየተገናኙ የተጀመረውን ወታደራዊና ህዝባዊ ንቅናቄ ከግብ ማድረስ የሚቻልበትን ስልት መቀየስ ጀመሩ። በሁሉም የጦር ክፍሎች ተመሳሳይ ግንዛቤ እንዲኖር በግንቦትና በሰኔ ወራት 1966 ሰፊ ቅስቀሳ ተካሄደ። በራሪ ወረቀቶችንም እያዘጋጁ አሰራጩ። ከሰራዊቱ ጥያቄዎች ባሻገር የአገሪቱን ችግሮች የሚዳስሱ ጉዳዮችን በመነካካት በበራሪ ወረቀቶች አሳወቁ። የመጻፍ፣ የመናገር፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግና የፖለቲካ ፓርቲ የማደራጀት መብቶች እንዲታወቁ ወታደሮቹ አሳሰቡ። የመሬት ይዞታም እንዲሻሻል የሚያሳስቡ ወረቀቶች ተበተኑ። መላው ሰራተኛ ህዝብ በኑሮ ውድነት እየተሰቃየ ያለ ለወታደሩ ብቻ የደሞዝ ጭማሪ መደረጉ እንደማያረካቸው ጠቁመው ለሁሉም ሰራተኛ የደሞዝ ጭማሪ ይደረግ የሚል በራሪ ወረቀትም በተነው ከሰራተኛው ጎን መሰለፋቸውን አረጋገጡ። የዚህ አይነት ይዘት ያላቸው ወረቀቶች የተበተኑት የህዝቡን ፍላጎት ለማንጸባረቅ ብቻ ሳይሆን የወታደሩ ክፍል በፊቱ ተደቅኖ የሚጠብቀውን ታሪካዊ ኃላፊነት ለማስገንዘብና ተቀስቅሶ ለትግል እንዲነሳሳ ግፊት ለመስጠት ታስቦ ነበር። ቅስቀሳው በዚህ አይነት እየተካሄደ እያለ ለውጥ ለማምጣት ከፍተኛ ፍላጎት የነበራቸው የጦሩ አባላት ለአድማ ማነሳሻ የሚሆን ምክንያት ማፈላለግ ጀመሩ። የደሞዝ ጭማሪም ሆነ የተለያዩ ኢኮኖሚያዊ ጥያቄዎችን ማንሳት ስልታዊ ያለመሆኑን ሲረዱ ለብዙ ዓመታት መንግስት አጥጋቢ ምላሽ ያልሰጠው የኮንጎ ዘማቾች ገንዘብ ጥያቄን ለማነሳሻነት ሊጠቀሙበት እንደሚችሉ ተገነዘቡ። ኮንጎ ዘምተው የነበሩ ወታደሮች የተባበሩት መንግስታት ከፈቀደው የውሎ አበል ውስጥ የተወሰነ ብቻ ተከፍሎን አብዛኛውን በሚሊዮን የሚቆጠር ብር የመከላከያና የገንዘብ ሚኒስቴር ባለስልጣናት አስቀርተውብናል፣ ስለዚህ ይከፈለን ብለው ያቀረቡት ጥያቄ አሉታዊ ምላሽ አግኝቶ ስለነበር
ይህንኑ ጉዳይ እንደገና መቀስቀስ ጠቃሚ ሆኖ አገኙት። የኮንጎ ዘማቾች ቀሪ ገንዘብ አለን ብለው ጥያቄያቸውን በጽሑፍም በሰላማዊ ሰልፍም ለጠቅላይ ሚኒስትር አክሊሉ ሀብተወልድና ለንጉሡ አቅርበው የተጠየቀው ገንዘብ የለም፣ የተባበሩት መንግስታት ድርጅት የሰጠንን በሙሉ ከፍለናል የሚል መልስ ቢሰጣቸውም በመልሱ እርካታ ሳያገኙ ጉዳዩን በእንጥልጥል ትተውት ነበር። ጦሩን በመቀስቀስ በማስተባበርና አመራር በመስጠት ከፍተኛ ሚና የተጫወቱ በርካታ የኮንጎ ዘማቾች ስለነበሩ መንግስት በሁለት እግሩ መቆም በተሳነው ጊዜ ቀሪው ገንዘብ ይከፈልን ብሎ ጥያቄ ማቅረብ ጠቀሜታ እንደሚኖረው ተረድተው የገንዘቡን ጥያቄ ጦሩን ለአድማ ማነሳሻነት እንደሚጠቀሙበት ተማመኑ። ይኸው ስልት በሁሉም ዘንድ ተቀባይነት አገኘ። በብዙ ሚሊዮን ብር የሚቆጠር የኮንጎ ገንዘብ ተቀምተን ዝም ማለት የለብንም፣ ስለዚህ በአዲስ መልክ ጥያቄያችንን እናቅርብ ብለው በየጦሩ ክፍል ለሚገኙ የኮንጎ ዘማቾች አሳወቁ። ሁሉም በጉዳዩ ላይ ተወያየበት። ቀደም ብሎ ጉዳዩን እንዲከታተል በተመረጠው የኮንጎ ዘማቾች ገንዘብ አስመላሽ ኮሚቴና በአስተባባሪዎች ብቻ ሳይሆን ራስ አስራተ ካሳም የስልጣን ፍላጎታቸውን ለማሟላት ይጠቅመኛል ሲሉ ቤታቸው ድረስ ወስደው በመጋበዝ ጭምር በሰጡት የሐሳብ ድጋፍ እንቅስቃሴው ግፊት ሊያገኝ ቻለ። በመጨረሻም ውስጡን ከየጦር ክፍሉ የተመረጡ የበታች ሹማምንቶችና ወታደሮች ለሰኔ 20 ቀን 1966 በአራተኛ ክፍለ ጦር እንዲሰባሰቡ በምስጢር ጥሪ ተደረገላቸው። በዚሁ ጥሪ መሰረት ከጠዋቱ በ3 ሰዓት ገደማ ከየጦር ክፍሉ በሰልፍ እየሆኑ በመምጣት በጠቅላላው 420 የኮንጎ ዘማቾች በአራተኛ ክፍለ ጦር ግቢ ተገኙ። ተቀማን በሚሉት የገንዘብ ጉዳይ ላይ በስፋት ከተወያዩና ስልት ከቀየሱ በኋላ ለንጉሡ የሚቀርበውን አቤቱታ አዘጋጅተው ወደ ታላቁ ቤተ መንግሥት ተጓዙ። በዚያም ተገኝተው አቤቱታቸውን አቀረቡ። የአቤቱታው አጠቃላይ ይዘት የተባበሩት መንግስታት ድርጅት ለኮንጎ ዘማቾች የሰጠውን ገንዘብ በአብዛኛው የተከለከልን ስለሆነ ግርማዊ ጃንሆይ እንዲያስመልሱልን እንለምናለን የሚል ነበር። ጦሩ ከአዛዦች እዝና ቁጥጥር ውጪ ከሆነ ወራት ስለተቆጠሩ የኮንጎ ዘማቾች ለአቤቱታ ወደ ቤተ መንግሥት ሲጓዙ ወዴት እንደሚሄዱ እንኳን ለመጠየቅ የሞከረ አንድም አዛዥ አልነበረም። የክብር ዘበኛ ጦር ለንጉሡ ከነበረው ቅርበትና በአዛዦቹም ታማኝነት የኮንጎ ዘማቾች ንጉሡን አነጋግረው ሲወጡ ኃይል በመጠቀም አፍኖ በቁጥጥር ስር ለማዋል ዝግጅት አድርገው ነበር። ለዚህም ተግባር ማስፈጸሚያ 12 የጭነት መኪናዎችን አዘጋጅተው በመጠባበቅ ላይ እንዳሉ የተለያዩ የጦር ክፍሎች መሳሪያ አውጥተው የኮንጎ ዘማቾች አቤቱታቸውን አቅርበው እስኪመለሱ ድረስ አደጋ እንዳይደርስባቸው ተንቀሳቃሽ መቺ ኃይል ማዘጋጀታቸውን ሰሙ። ይህን የእርስ በርስ ውጊያ ሊያስነሳ የሚችል ዝግጅት አደገኛነቱን በመገንዘብ የክብር ዘበኛ ሰራዊት ሊወስድ ያቀደውን እርምጃ ከመውሰድ ተቆጠበ። በ6 ሰዓት ገደማ የኮንጎ ዘማቾች ንጉሡ ፊት ቀርበው አቤቱታቸውን አሰሙ። የሰዎቹ አቀራረብ ንጉሡን ቢያስቀይምም ፊታቸውን ኮስተር አድርገው ከዚህ በፊት በተደጋጋሚ ነግረናቸዋል፣ ከተባበሩት መንግስታት ድርጅት የመጣ ገንዘብ በሙሉ ተከፍሏል፣ ከዚህ ውጪ ምንም የሚሰጥ ገንዘብ የለም የሚል መልስ ሰጥተው ወደ ቢሮአቸው ገቡ። የጦሩ አባላትን በበኩላቸው ተናደዱ። የትርምሱን ወቅት አጋጣሚ ተጠቅመው ገንዘብ የማግኘት ተስፋቸው ሲዳፈን ታያቸው። ይህም ሆኖ ግን ተጽዕኖአቸውን ለማጠናከር በሻምበል ባሻ አድማሱ አየለ መሪነት እዚያው ቤተ መንግሥት ግቢ ውስጥ ወደሚገኘው ጠቅላይ ሚኒስትሩ ቢሮ ሄዱ። ጠቅላይ ሚኒስትሩን አስጠርተው በዛሬው ቀን ንጉሡ የተናገሩትና የሰጡት ውሳኔ ለሕዝብ እንዳይገለጥ ገንዘባችንን እንዳናገኝ መሰናክል የሆኑብን ራስ መስፍን ስለሺ፣ ጀነራል አብይ አበበና ቢትወደድ መንገሻ በዛሬው ቀን እስከ 9 ሰዓት እጃቸውን ለአራተኛ ክፍለ ጦር ሰራዊት እንዲሰጡ የሚል ትዕዛዝ ሰጧቸው። ከአንድ ካቢኔ
አንድ አባል ከጎደለ ካቢኔው ሊኖር ስለማይችል እንዴት የካቢኔ አባል የሆነ ሚኒስትር ይታሰራል ብለው ጠቅላይ ሚኒስትር እንዳልካቸው ጠየቁ። እኛ ስለ እርስዎ ካቢኔ የምናውቀው ነገር የለም፣ ብቻ ምንለውን ይፈጽሙ ብለው ቁርጡን ነገሯቸው። የንጉሡ ስልጣን ተቦርቡሮ የቀድሞ አስፈሪ ግርማቸው ተገፎ ሰራዊቱ የሚሰጣቸው አክብሮት የተቀነሰበት ወቅት ስለነበር ጠቅላይ ሚኒስትሩ የወታደሮቹን ትዕዛዝ ማስፈጸም እንዳለባቸው ተገነዘቡ። የኮንጎ ዘማቾች ከኋላቸው የተሰለፈውን ኃይል በመተማመን ለጠቅላይ ሚኒስትሩ ጉልበታቸውን አሳዩና በቤተ መንግስቱ ግቢ በሚገኘው ሜዳ ላይ ተሰብስበው የተቀማነውን ገንዘብ እስክናስመልስ ትግላችንን እንቀጥላለን፣ ወንድ የሆንክ ለ9 ሩብ ጉዳይ 4ኛ ክፍለ ጦር ግቢ እንድትገኝ፣ የፈራ ካለ የሚስቱን ቀሚስ ለብሶ ሊቆይ ይችላል ብሎ አስተባባሪው ሻምበል ባሻ አድማሱ አየለ መመሪያ ሰጥቶ ወደ የቤታቸው ተበታተኑ። ብዙዎቹ የኮንጎ ዘማቾች ዕድሜያቸው የገፋ የረጅም ዓመታት ግልጋሎት የሰጡ የበርካታ ልጆች አባቶችና የቤተሰብ ኃላፊዎች ስለነበሩ ጥቂት አነሳሾችና ቀስቃሾች የኮንጎን ገንዘብ ጥያቄ መነሻ አድርገው የወጠኑት የአድማ እንቅስቃሴ ስላስፈራቸው ከሰዓት በኋላ በስብሰባው ላይ ሳይገኙ ቀሩ። ስለዚህም በተባለው ሰዓት በ4ኛ ክፍለ ጦር የተገኙት ከ30 ዘማቾች አይበልጡም ነበር። እነሱም ቢሆኑ አብዛኞቹ ባለፉት 6 ወራት በተካሄዱት የአመፅ እንቅስቃሴዎች የተሳተፉ በህቡዕም በይፋም ጦሩን በመቀስቀስና በማነሳሳት በግንባር ቀደምነት አመራር የሰጡ ያታገሉና የታገሉ በአንጻራዊ መልኩ የተሻለ ንቃትና የፖለቲካ ግንዛቤ የነበራቸው ታጋዮች ነበሩ። የኮንጎን ገንዘብ ለማግኘት ምን እርምጃ ብንወስድ ይሻላል በሚለው ጥያቄ ላይ እያንዳንዱ በስብሰባው የተገኘው አባል አስተያየት ሰጠ። የኮንጎ ዘማች ያልሆኑ የጦር አባላትንም ቀስቅሰንና ጥሪ አድርገን ከጎናችን እንዲሰለፉ እንጠይቃቸው፣ ከዚያ የእኛ ጥያቄ የጠቅላላው ጦር ጥያቄ ተደርጎ ቢቀርብ ውጤታማ መሆን ይቻላል የሚል አስተያየት ብዙዎች አቀረቡ። የተለያዩ ሐሳቦችም በአማራጭነት ተነገሩ። ምን እርምጃ መወሰድ አለበት በሚለው ርዕስ ላይ ሲጨቃጨቁ 10 ሰዓት ሆነ። አንድ አጠቃላይ ስምምነት ላይ ለመድረስ ተቸገሩ። በመጨረሻ ሻለቃ ባሻ ጌታሁን አቦዬ የሚከተለውን መሰረታዊና ታሪካዊ አስተያየት ሰጠ። የኮንጎ የገንዘብ ጥያቄ የኮንጎ ዘማቾችን ብቻ የሚመለከት ጉዳይ ነው። የኮንጎ ዘማቾች ከሰራዊቱ ብዛት ጋር ስንነጻጸር በጣም አነስተኛ ነን። የኛ ጥያቄ ከአብዛኛው ሀገራዊ ጥያቄ ተነጥሎ የማይታይ ስለሆነ አጠቃላዩ ጥያቄ መልስ ሲያገኝ የኛም ምላሽ ስለሚያገኝ ከዛሬዋ ቀን ጀምሮ ወደ መሰረታዊ የፖለቲካ ጥያቄ መሸጋገር አለብን የሚል አስተያየት አቀረበ። በዚያን ጊዜ ሻለቃ አጥናፉ በዚያው አካባቢ ተገኝተው የኮንጎ ዘማቾችን ውይይት ይከታተሉና ያደምጡ ስለነበር ይህ ሐሳብ ሲቀርብ በጣም በመደሰታቸው ይህች ሰው ቅመም ናት፣ ተገቢውና ትክክለኛው ዓላማ አሁን የተባለው ነው በማለት አድናቆታቸውን ሲገልጹ ተሰማና ሁሉም ድምፁ ወደ መጣበት አቅጣጫ ዞር ብለው ተመለከቷቸው። የዓላማ አንድነት እንዳላቸውም በፈገግታ ገለጹላቸው። ወዲያውም በቀረበው አስተያየት ሁሉም መስማማታቸውን ገለጹ። ሕዝቡ የሚያቀርባቸው ጥያቄዎች የእኛም ጥያቄዎች ስለሆኑ በሕዝቡ ላይ የደረሰው ችግር የእኛም ችግር ስለሆነ ከዚች ሰዓት ጀምሮ በሁሉም የጦር ክፍሎች እየተዘዋወርን ቀደም ሲል ስናነሳቸው ከነበሩት ጥያቄዎች መጠቅ ወዳሉት የፖለቲካ ጥያቄዎች ለመሸጋገር መዘጋጀታችንን ገልጸን ለዚህ ዓላማ ውጤታማነት እንዲተባበሩን እንጠይቅ በሚለው ሐሳብ ላይ ተስማሙ። በወቅቱ 4ኛ ክፍለ ጦር ግቢ ተገኝተው የነበሩት መጋቢ 50 አለቃ ጎሹ አለማየሁ ከ17ኛ ሻለቃ በስብሰባው ላይ የተገኙት ጥቂት የኮንጎ ዘማቾች የወሰዱትን አቋም በማድነቅ ለተፈጻሚነቱ እንዲረዳ ከክፍላቸው አንድ ጓድ ጦር ከነሙሉ ትጥቁና ከነመጓጓዣው እንደሚመድቡ ቃል ገቡ። በገቡትም ቃል መሰረት በዚያኑ ሰዓት ጦሩን መደቡ። የ4ኛ ክፍለ ጦር አዛዥ የነበሩት ጀነራል ታደሰ መልኬም በፍርሃት ተገፋፍተው ሊሆን ይችላል ለእንቅስቃሴው የሚረዳ አንድ መኪና ከ20 ሊትር ነዳጅ ጋር ሰጡ። በተገኘው ተሽከርካሪ በመጠቀም
በየጦር ክፍሉ ከመንቀሳቀሳቸው በፊት የጦሩን ንቅናቄ የሚያስተባብር አንድ መኮንን ስላስፈለገ በዚያው አካባቢ የተገኙትን ሻለቃ አጥናፉ አባተን አነጋግረው ለኮሚቴው ሰብሳቢ እንዲሆኑ መደቧቸው። ሻለቃ አጥናፉ በኮሎኔል ያለም ዘውድ ተጽዕኖ የፈረሰውን ወታደራዊ ኮሚቴ ያሰባሰቡና ለ2 ቀናት አመራር የሰጡ ለውጥ ፈላጊ መኮንን መሆናቸውን እዚያ የተገኙት አባሎች በሙሉ ስለሚያውቁና ስለሚያምኑባቸውም እሳቸውን ለአስተባባሪነት ሲመደቡ አንድም የመቃወምም ሆነ የመጠራጠር ምልክት ያሳየ አልነበረም። የ4ኛ ክፍለ ጦር ሰራዊት በግቢው ውስጥ ለሚተነሰሱ አድማዎች በአፋጣኝ ሙሉ ድጋፍ መስጠት የተለመደ ባህሉ ስለሆነ ለዚህም እንቅስቃሴ ድጋፍ ለመስጠት ዝግጁ መሆናቸውን የበታች ሹማምንቶቹ አረጋገጡ። በዚሁ ኃይል በመጠቀም እንደ አስፈላጊነቱ የሬዲዮና የቴሌቪዥን ጣቢያዎችን፣ የአውሮፕላን ማረፊያዎችንና ቴሌኮሙኒኬሽንን መደበኛ ተግባራቸው ሳይደናቀፍ በአይነ ቁራኛ እንዲያስጠብቁ አስተባባሪዎቹ ለሻለቃ አጥናፉ መመሪያ ሰጥተው ዓላማቸውን ለማስረዳት በየጦር ክፍሉ መዘዋወር ጀመሩ። በቂ ግንዛቤ ኖሯቸው በስፋትና በጥልቀት ተወያይተው የነደፉት ዓላማ ባይኖራቸውም በወቅቱ በተማሪዎች በመምህራንና በነቁ የጦር አባላት እየተዘጋጁ በሚበተኑ ወረቀቶች ለሕዝብ ንባብ የበቁትን የመናገር፣ የመጻፍ፣ የመሰብሰብና የፖለቲካ ፓርቲ የማደራጀት መብቶች እንዲታወቁ፣ በሕዝብ የተመረጠ መንግስት እንዲቋቋም የሚሉ ጥያቄዎችን መሰረታዊ ይዘታቸውን ሳይመረምሩ የጦሩን ስሜት ለማነሳሳት ሲሉ ብቻ እንደ ዓላማ በመውሰድ ለክብር ዘበኛ ሰራዊትና ለሁሉም ኪነታዊ ክፍሎች ገለጻ አደረጉ። የወታደራዊ ስነ ስርዓት ተበላሽቶ መኮንኖች እንደ ቀድሞ ወታደሮቹን ለማዘዝ ወይም ለመቆጣጠር የማይችሉበት ሁኔታ የተፈጠረበት ወቅት ስለነበር ማንም ግለሰብ ወይም ቡድን በድፍረት ወታደሮቹ ፊት ቀርቦ ተነሱና ለአመፅ ተግባር ተባበሩ ብሎ ቢጠይቃቸው ያለምንም ጥያቄ ወይም ማመንታት ድጋፍ የመስጠት ባህል እየዳበረ ስለመጣ አስተባባሪው ቡድን በደረሰበት ክፍል ሁሉ ሙሉ ድጋፍ አገኘ። የጦሩ አባላት የዓላማው ደጋፊ ከመሆናቸውም ባሻገር የሚሰጣቸውን ትዕዛዝም ያለ ጥያቄ ተግባራዊ እንደሚያደርጉ ቃል ገቡ። የኮሚቴው አባላት የማስተባበሩን ተግባር አጠናቀው ከምሽቱ 2 ሰዓት ገደማ ወደ 4ኛ ክፍለ ጦር መምሪያ ግቢ ተመለሱ። ጦር ሰፈሩ ሲደርሱም አንድ ያልተጠበቀ ክስተት ገጠማቸው። ሻለቃ አጥናፉ አባተ የየጦሩ ክፍሎች አዲስ ለሚመሰረተው አስተባባሪ ኮሚቴ አባልነት በአስቸኳይ መርጠው ተወካዮች እንዲልኩ በስልክና በቴሌግራም እንዲያስታውቁና የ4ኛ ክፍለ ጦር ኃይልንም አዘጋጅተውና ትዕዛዝ ሰጥተው የተለያዩ መንግስታዊ ተቋሞችን እንዳስፈላጊነቱ በቁጥጥር ስር እንዲያውሉ ከተጣለብን አደራ ውጪ በአዲስ መልክ ወታደራዊ ንቅናቄ በማድረግ ላይ ስለሆንን 4ኛ ክፍለ ጦር ድረስ በአጣዳፊ መጣችሁ ተሳታፊ እንድትሆኑ ብለው በቅርብ የሚያውቋቸውን ሻለቃ ተፈራ ተክለአብን፣ ሻለቃ ደምሴ ደሬሳን፣ ሻለቃ መኩሪያ ኃይሌን፣ ሻምበል ወንደሰን ኃይሉንና ሌሎች 2 መኮንኖችን ጠርተው ከነሱ ጋር ሲወያዩ አገኟቸው። በዚህም ሁኔታ ዋናዎቹ የኮንጎ ዘማች የነበሩ አስተባባሪዎች ባላሰቡትና ከፍላጎታቸው ውጪ በሆነ ሁኔታ መኮንኖች በመሃላቸው በመገኘታቸው ተናደዱ፣ ቅሬታም ተሰማቸው። ከዚህ በፊት የተሞከሩት ንቅናቄዎች ሁሉ የከሸፉት በመኮንኖች ስለነበር አሁንም እነዚህ መኮንኖች ተንደርድረው የመጡት የእነሱን ንቅናቄ ለማክሸፍ እንደሆነ ገመቱ። እርስዎን አምነን ገና በስርዓት እንኳን ኮሚቴያችንን ሳንመሰርት ለምን እኚህን መኮንኖች አስመጥተው እንቅፋት ይደቅኑብናል ብለው ሻለቃ አጥናፉን ወቀሷቸው። ሻለቃ አጥናፉም መኮንኖቹን ያቀረቡበትን ምክንያት እነዚህ መኮንኖች የለውጥ ደጋፊዎች ናቸው፣ ለብዙ ዓመታት የኃይለ ሥላሴን መንግስት ለመጣል ታግለዋል፣ እኔ በጣም ማምናቸውና በቅርብም ማውቃቸው ስለሆኑ ለንቅናቄው ይጠቅማሉ፣ ድጋፍም ይሰጣሉ ብዬን ያስመጣዋቸው በማለት አስተዛዝነው አስረዱ። መኮንኖቹ ወደ የመጡበት ይመለሱ የሚል አስተያየት በአንዳንድ አባላት ቢሰጥም ከሚመለሱ እዚሁ ቆይተው ባላቸው ችሎታና የሥራ ልምድ ብንጠቀምባቸው ይሻላል
የሚለው አስተያየት በብዙሃኑ ተደጋፊነት ስላገኘ እንዲቆዩ ተደረገ። ከዚህ ቀደም ብሎ የተቋቋሙ ወታደራዊ አስተባባሪ ኮሚቴዎችን ያከሸፉት ከፍተኛ መኮንኖች በመሆናቸውና በእነርሱ ላይ ያለው እምነት በመሟጠጡ የአሁኑ ንቅናቄ አባላት ከተራ ወታደር እስከ ሻለቃ ማዕረግ ብቻ እንዲሆን በዚያው ሰዓት ተወሰነ። በሁሉም አባላት ድጋፍም ሻለቃ አጥናፉ የአስተባባሪው ኮሚቴ ሰብሳቢ ሆነው ተሰየሙ። ይህንን የሦስተኛውን አስተባባሪ ኮሚቴ አብዮታዊ ሂደት ተከትሎም በኢትዮጵያ ታሪክ በአሉታዊም ሆነ በአዎንታዊ ተግባሩ ከፍተኛ ታሪካዊ ቦታ የሚይዘው ቆየት ብሎ ደርግ የሚል መጠሪያ የተሰጠው ወታደራዊ አስተባባሪ ኮሚቴ በሰኔ 21 ቀን 1966 ዓ.ም ተፈጠረ። ለኮሚቴው መፈጠር ከፍተኛው ሚና የተጫወቱት የኮንጎ ዘማቾችም ሻምበል ባሻ ጌታሁን አቦዬ፣ ሻለቃ ባሻ ደምሴ አብተው፣ ሻለቃ ባሻ ታምራት ፈዬ፣ የሃምሳ አለቃ ከበደ አበጋዝ፣ መጋቢ ሃምሳ አለቃ ጎሹ አለማየሁ፣ ሻለቃ ባሻ አድማሱ አየለ፣ ሻለቃ ባሻ ፀሐይ ብርሃኑ፣ ሻለቃ ባሻ የማነ አበጋዝና ሻለቃ መጋቢ ባሻ ገረመው አስፋው ነበሩ።